በሁለት ፍቅረኛሞች መካከል ገብታ ለማለያየት ያሰበችው ቲና አቀበጧ ጥፋቷ ተደርሶባታል። ዴቭ ማን እንዳደረገው ደብዳቤና አበባውን ለፍቅረኛው ለአደይ ማን እንደላከውና ከማን እጅ እንደተሰጠ ደረሰበት። ለባርኮቴ ተደውሎ ሲነገረው እኔ አላደረኩም ሲል ምላሽ ሰጠ። የኛ የሁለታችን ፍቅር ፈተናው በዛ፣ ምን ይሻለኛል አለች ሊሊ። አይዞሽ ወርቅስ በሳት ይፈተን የለም እንዴ ስትል የባቡሬ እናት ተናገረ። ወንድ ልጅ ግን እንዳታምኑ ከኔ ከህይወት ተሞክሬ ብትማሩ መልካም ነው ስትል ለነሱ ነገረቻቸው፣ ለሊሊና ለአደይ። እናቴን የገደልሻት አንቺ ነሽ፣ አሁንም አባቴን የገደልሽው አንቺ ነሽና ከዚህ ቤት እንድትወጪ እፈልጋለሁ። አሁኑኑ አይንሽን እንዳይ አልፈልግም ስትል ቅምጥል ነገረቻት። ታይ የአባትሽ አደራ አለብኝ፣ ጥየሽ አልወጣም። እኔ እናትሽንም አባትሽንም አልገደልኩም። ልጄ ቅምጥል እንዴት ነው የምታስቢው ስትል ነገረቻት። አንቺ እናቴን በዚህ ልክማ ልትናገሪብኝ አይገባም። እኛ አንቺን ለማጽናናት ከጎንሽ እንሆን ብለን ነው እንጂ ምንም ፈልገን አይደለም ብሎ ባቡሬ ለቅምጥል ምላሽ ሰጣት። ቲና ቀበጧ እየተንጦለጦለች ወደ ቤት ለመግባት ስትንቀዠቀዥም ወይዘሮ እታለም ያች ልጅ ወደዚህ ቤት ድርሽ እንዳትል፣ ጉዳይ ካላት ፍቅር ትውጣና ከፍቅር ጋር ውጪ ይነጋገሩ እንጂ እንዳታስገባት ስትል ለጠባቂው ለአሸናፊ ነገረችው። አሸናፊም አላስገባም ሲል ለሷ አከልክሏታል። ዴቭ መጣ ወደ ቤት። ዴቭ ሲገባ ዴቭዬ አባዬ እያለች ስታቆላምጠው እሱ ደግሞ ገፈተራት። እኔ እኮ የመጣሁት እንዳይደብርህ አደይ ስለሌለች ከጎን ልሆን ብዬ ነው ላጫውትህ ብዬ አስቤልህ ነው ብላለ ዴቭ ነገረችው። ቆይማ አደይ ከኒ ጋር አለመኖሯን አንቺ እንዴት አወቀሽ ብሎ እሷ እንዳጠፋች ተረዳና ቲናን እንቅ አደረጋት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሉን አበረታቱት። አዲስ ጀማሪ ነኝ። ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ቤተሰብ ሰራተኛዋ አደይ ክፍል 132 ተንኮለኛ ቤዛ እንዲሁም ቲና ስራቸው ተንኮልና ነው። የሁለቱም ደግሞ በሁለት ፍቅረኛሞች መካከል ገብተው ቤዛ ገንዘብ ይችኛዋ ፍቅርን ከዴቭ ፈልጋ አድርገው ነበር፣ ግን አልተሳካላቸውም። ደመቀ ቤዛን እየተከታተላትና አንድ ነገር ብታደርጊ እመንያት ብሎ ነግሯታል። ሁለታችሁ አንድ ጋር የሆናችሁት ስለምን እያሰባችሁ ነው? በሊሊና በአደይ ላይ አንድ ነገር ይድረስና ከሁለታችሁ ራስ ላይ አልወርድም፣ ተጠያቂ እናንተ ናችሁ ሲል ባቡሬ ነግሯቸዋል። አንተ ያችን አደይን ካላሰብክና እሷን ስታያት ፍቅርህ ካላ አገረሸ ነው ካንተ ጋር መሆን የምፈልገው እያለችው ቅምጥል እሱን ተከትላ ገጠር ሄዳ ስትመለስ ነበር አባቷን እያጣችው በህይወት። በዛም ተጸጽታ በጣም ከጎኗ አባቷ ብቻ እንደሆነና ከአባቷ ሌላ ማንም መቅረብ እንዳትችል ነበር የምትረዳም ሆነ የምታስበው። ንጉሱ እንዲሁም ኪንጎ ደግሞ አሁን በቃ ከጎንሽ ነኝ፣ ምንም ነገር ቢፈጠር እኔ ባንቺ ብዙ ነገር ተረድቻለሁ፣ ካንቺ ተምር ያለሁኝ በማለት ለሷ ይነግራታል። እውነትህ ነው፣ ከልብህ ነው። እንደዚያ ከሆነማ እስኪና ከጎኔ ካጠገቤ ተቀመጥ ስትል ነገረችው። አንቺ እኔ ያለሁኝ ወንድምሽ ምን አይነት ድፍረት ነው እንደዚህ የምትይው ሲል ባቡሬ ነግሯታል ለቅምጥል። ደመቀ ወደ እነ ሮማን ጋር ለመሄድ እያሰበው ከሮማንዬ ጋር እያወራ አሸናፊም በዛ ደግሞ ሁለቱ አብረው እያወሩ ደስ አላለውም። ሩታ ለሮማኔ ልብስ ሰጠቻት። እትዬ ልብስ ሰጠችኝ ሮማን ስትል በጣም ደስ ብሏት ትነግራታለች። ያንን የሰጠቻትን ልብስም አሳምራ ለብሳ ለአሹ ልታሳየው ሄደች። አሹ ጠባቂ ሮማኔ ነሽ ወይ ይህንን ቦላሌ ያለበሽው በማለት አሁን ከዚህ ከቤት ከወጣች ስንቱን ሰው ልታፋጅብኝ ነው? አንቺ መልበስ ያለብሽ ቀሚስ ነው ብሎ ለሮማን ነገራት። አያምርብሽም አላት።
እውነት ወደሽዋል ስትል ሮማን ነገረቻት። አራ አልወደድኩትም አለቻት ሩታ ለሮማን ስትጠይቃት። ምክንያቱም እሷ መጀመሪያ ወደው ነበር፣ ግን አሸናፊ ስላልወደደላት ያንን ልትወደው አልቻለችም። በሌላ በኩል ወደ ቤት መመለስ የፈለጉት አደይ እንዲሁም ዴፍ መንገድ ላይ ደመቀን ያገኙታል። ደመቀ ደግሞ ከአደይ ጋር ወደ ለቅሶ ቤት ሄደ ሲባል እኔ ለቅሶ ቤት በጣም ነው የምፈራው፣ አልወድም፣ እጨናነቃለሁ እያለ ይናገራል። ዴቭሳ አንተ ሳትሄድም ሲባል ዴቭ እኔ አልሄድም ከአደይ ጋር ሄድ በማለት ከአደይ ጋር ሆነው ሄደው ለማጽናናት ያችን ቅምጥልን አስበዋል። ሮማን ከደመቀ ጋርም ሆና ለቅሶም አብረው ሄደው ደርሰዋል። ከጎንሽ ነኝ ምንጊዜም አይዞሽ እግዚአብሔር እያጽናሽ ስትል ነግራታል። ግን አንቺ ስላገኘሽ ወይ ስትል ነገረቻት። አደይ የምትሰራበት ቤት እኮ እነ ፍቅር ቤት እየሰራሁ ነው ብላ ስትነግራት የፍቅርን አመል ትችዋለሽ ወይ አንድ ነገር ታድርግሽና እሷ ልጅ እኔ እንደማደርጋ ታውቃለሁ አይዞሽ ብሎ ደመቀም ነግሯታል ለሮማኔ። ቤዛ ተንኮለኛዋ መንገድ ላይ እየተንጦለጦለች ደመቀ አገኝቷት ምን ልትሰሪ ነው ሲል ለሷ ጠየቃት። ምን እያሰበሽ ምንስ እያደረግሽ ነው ሲል ነግሯታ። አንተ ምን አገባ ቤትስ መንገድ ብሄድ የምፈራህ መስሎ ነው እንደ በዋቃ ብላ ለደመቀ ስትነግረው ደመቀ እጇን ጥምዝዝ ሲያደርጋት ወደ ሊሊ ቤት ለመሄድ ያሰቡት የባቡሬ እናትና እንዲሁም ሊሊ ድንገት ደረስ ብለው ምን ልታደርጋት ነው ብላ የባቡሬ እናት ድንጋይ አንስታ ያችን ቤዛን ለማዳን አስባለች። ጥፋቷን ግን አላሰበችም። በመጨረሻም አደይን ይቅርታ ጠይቋት ሁለቱም ተማምነው እንዲኖሩ አደይም ይቅርታ አድርጋለች። ከባርኮቴ ጋር ደግማ እንዳላወራችና ያን ጊዜ እንደሄደ ነው እያለችውን እሱም ተቀብሏል። የሁለታቸው ፍቅር ፈተና በስቶታል። ምክንያቱም አንድ ፍቅር ተንኮለኛለች። በዛም ይቅርታ እሱ እንድታደርግለት ፈልጓል። ወይዘሮ እታለም ዛሬ አሟታል ትረፍ የተባለችው ሮማን እንድታርፍና ሩታ የና ፍቅር የሮማንን ስራ እንዲሰሩ አድርጋለች። በጣም ደከማቸው አይደል? አያችሁ እንዴት እንደሚሰሩ እንዴት እንደሚደክማቸው እያለች የሰራተኛን ድካም ለመረዳት አስባለች። አሹ ጋር ቆማ እያወራች ይችን ልጅ አንቺ ነሽ እንደዚህ ያደረግሻት አማረብኝ ብለሽ ነው ወይ አላት ለሩታ። ያችን ሮማን ልብስ ስለቀየረ አንተ ስለማታቅ ነው እንጂ በጣም ነው ያማረባት ስትል እነግረዋለች። ቤቴም በደንብ ጠብቂ፣ እኔ ወጣ ብዬ ልንጣ፣ አብረሽኝ ብትሄጂ እፈልግ ነበረ፣ ካልሆነም እሺ ስትል ለሩታ ወይዘሮ ታለም ነግራታለች። በዚያም መሰረት ያቺ ቲና ቀበጧ ወደ ቤት እንዳትመለስ ቤት ያሉትም እንዲጠብቁ ጠባቂው አሸናፊም እንዲጠብቅ አስጠንቅቃል ወይዘሮ ታለም። እሷ ልትወጣ ስትል ዴቭ ወደ ቤት ሲገባ ቲና በሩ ጋር ቆማ በሩን ስትቆረቆር አሸናፊ አረቃስ ከፍታለሁ ማነሽ ብሎ በሩን ከፈት ሲያደርገው አሹዬ ያለች እየተቅለሰለሰች በሩን እንዲከፍትላት ስታስብ እሱም ደስ አላለውም። ዴቭ ሲገባ ድንገት ያዘችው። በመጨረሻም ዴቭ ጥፋተኛ እንደሆነች ደርሶባታል። ወይዘሮ ታለምም እንዳትመጣ ያለቻት ልጅ በሩ ጋር ከሁለቱ ጋር ሲጨቃጨቁ አይታለች። በቀጣይ ክፍል በሌላ ክፍል እስከምንገናኝ በሌላ ቪዲዮ በያላችሁበት ሰላም ቆዩልኝ ቤተሰብ። ባይ ባይ።